makes history. Breaking right now at 11, the island nation just became the smallest country in the world to reach the knockout round of the World Cup. ኬፕ ቨርዶች ሆይ ለመላው ዓለም ስትሉ ስላደረጋችሁት ነገር በዓለም ስም እናመሰግናችኋለን። ይህንን እንድንልም ያደረጋችሁናችሁና ክብር ለእናንተ ይሁን። ህልማችሁን እውን ስታደርጉት ባይናችን እንድንመለከት ያደረጋችሁ እናንተ መቼም ቢሆን አንረሳችሁም። በዓለም ሻምፒዮናዎቹ ላይ ስላሳያችሁት ድንቅ ብቃት እጅ እንነሳለን። በፎክስ ቴሌቪዥን ላይ የኬፕ ቨርዲንና አርጀንቲናን ጨዋታ ሲያስተላልፍ የነበረው ኮሜንታተሩ ስቱዋርት ሆልደን የተናገረው ነው። በእርግጥም ስለ ኬፕ ቨርዲ ሲሉ ጥቁሮች ሁሉ ያመሰግናሉ። ስለ ኬፕ ቨርዲ ሲሉ የእግር ኳስ ታዳሚያን ሁሉ ይደሰታሉ። ስለ ኬፕ ቨርዲ ሲሉ ሰዎች ከመቀመጫቸው ይነሳሉ፣ ባርኔጣቸውንም ያነሳሉ። ጆሃንስበርግ ላይ 50 ሰው ቢጠየቅ ምናልባትም 40ው ኬፕ ታውንን እንጂ ኬፕ ቨርዲን ላያውቅ ይችላል። አዲስ አበባ ላይ ከአፍሪካ ህብረት ጽሕፈት ቤት ፊት ለፊት አንድ ጋዜጠኛ ቆሞ ሲያልፉ ከሚያገኛቸው 10 መንገደኞች ውስጥ ኬፕ ቨርዲ ምንድነች እያለ ቢጠይቅ 8ቱ አገር ነች ብለው አይመልሱም እያለ የሚወራረድ ሰው ይረታል። እንኳን መንገደኞች ቦሌ ዓለም ሲኒማ ፊት ለፊት ባለው ሰፈር ውስጥ የሚገኘውን የኬፕ ቨርዲን ኤምባሲ ጎረቤቶቹም ልብ ብለው ታያውቁም የሚል ተከራካሪም ያሸንፋል። እስከዚህ ሰሞን ድረስ ናይሮቢዎች ኬፕ ቨርዲ ቤት አቅጣጫ የምትገኝ ምንስ ነች ተብለው ቢጠየቁ ለመመለስ ማመንታታቸው አይቀርም። አሁን ግን 20 የማይሞሉ ልጆች አገራቸውን ዓለም እንዲያውቃት አድርገዋል። ተሸንፎም አገርን በበጎ ለማስጠራት ኬፕ ቨርዲን መሆን ይጠይቃል። በእርግጥም ይህ ሽንፈት አይደለም። ይህ ከ135 ደቂቃ ጉዞ ውስጥ ተፈልቅቆ የተገኘ ደስ የሚል ሽንፈት ነው። 48 ሀገራት በሚሳተፉበት የዓለም ዋንጫ አንድም ጥቁር ተጫዋች የሌላት አርጀንቲና ብቻ ነች። ጥቁሮቹን ሆን ብላ ከምድረ ገጹ ያጠፋቸው አርጀንቲና ከዓለም ፊት ይዛው የምትቀርበው ጥቁር ልጅ አልነበራትምና ከጥቋቁሮቹ አልማዞች ጋር ገጥሞ ብልጫ ለመውሰድ 135 ደቂቃዎችን ጠብቃለች። እናም ጥቁሮች አንድም ጥቁር የሌላትን ብቻ ሳይሆን ጥቁርን መንጥራ ያጠፋችውን አርጀንቲናን የዓለም ሻምፒዮኗን በዓለም ፊት ሊያንበረክኩ ጥቂት ደቂቃዎች እስኪቀሩ ድረስ የተፋለሙበት መንገድ የእግር ኳስ ጨዋታ ተብሎ ብቻ የሚገለጽ አይደለም። እዚህ ውስጥ ፖለቲካ፣ ታሪክና ስነ ልቦና በብዙ ይነበባል። የአርጀንቲናንና የጥቁሮችን ታሪክ የሚያውቅ ሁሉ ኬፕ ቨርዲ የጥቁር ናሽናሊዝም ወኪል ሆና ብትታየው ስህተት አልሰራም። እስከ ዘንድሮው ሰኔ ድረስ እንኳን ቮዚኒሃ የሚባልን በረኛ ይቅርና ራሷን ኬፕ ቨርዲንም የሚያውቃት ጥቂት ነበረ። ምስጋና ለእግር ኳስ ይሁንና ያችን 500,000 ሰዎች የሚኖርባትን አገር 1 ቢሊዮን ሰዎች እንደ አዲስ እንዲተዋወቋት ሆኗል። በኢንተርኔት ላይ ስለ ኬፕ ቨርዲ የቱሪስት መዳረሻነት የሚደረጉ ፍለጋዎች ጨምረው ከአሜሪካ ወደ ኬፕ ቨርዲ የሚደረጉ የጉዞ ፍለጋዎችም አድገው በ800% ላይ ተገኝተዋል። ከጀርመን የሚደረጉ ፍለጋዎች ደግሞ በ177% አሻቅበዋል። አገራቸውን ከፍ አድርገው ያስተዋወቁት ወጣቶች ከዓለም ከዋክብቶች ፊት አድናቆትን ተችረዋል። ዓለም ከኬፕ ቨርዲ በላይ ኢንዞ ፈርናንዴዝ የተሰኘውን አርጀንቲናዊ ተጫዋች ያውቃል። ከዚያች ደሴት ይልቅ ሊሳንድሮ ማርቲኔዝ ስለተባለ ተጫዋች የአፍሪካም ሆነ የኤስያ ልጆች ብዙ ያውቃሉ። ከኬፕ ቨርዲ ዋና ከተማ ፕራያ ይልቅ የሊዮኔል ሜሲ አባት ዝነኛ ናቸው። ከዚህ በኋላ ግን ኬፕ ቨርዲን ቢሊዮኖች የማይዘነጓት ትሆን ዘንድ እግር ኳስ አስገድዷል። እንጀራውን እግር ኳስ ያደረገው ቴሪ ኦነሪ የተናገረው ይህንን በደንብ የሚገልጥ ነው። ይህ የስፖርት ሰው በእነዚያ ጥቋቁር አልማዞች በተደነቀ ጊዜ በጨዋታው መጨረሻ እንዲህ አለ። እነዚህ አስማታውያን በልባችን ላይ የድል አክሊል ደፍተውብናል። ታሪክ ትናንት ብቻ ሳይሆን ነገም ሲሆን ዛሬ ምሽት አይተናል። ትናንትም ነገም ዛሬም በኬፕ ቨርዲ ታሪክ ተሰርቷል። ማድረግ እችላለሁ ብለህ በውስጥ ስታምን ሊሆን የሚችለው ነገር በትክክልም ይሄው ነው። በእርግጥም ኦነሪ ልክ ነው። እግር ኳስን የማይወዱ ሁሉ ትናንት የሆነውን አይተው ማለፍ አይችሉም። እግር ኳስን እየወደዱ እንቅልፍ ያሸነፋቸው ጨዋታው የሚያመለጣቸው አፍሪካውያን ሁሉ አንዲት ትንሽ ሀገር ገዝፋ ስትታይ አልተመለከቱምና በጸጸት መቁሰል አለባቸው። ይህንን ውድ ምሽት ተዝናናሁበት የሚለው ዝላታን ኢብራሂሞቪች የደሴቲቱ ሕዝብ እነዚህን ብርቅ ልጆቹን በቀይ ምንጣፍ በጀግና አቀባበል እንኳን በደህና መጣችሁ ብሎ ሊቀበላቸው ይገባል ሲል የተሰማውም በዚሁ ምክንያት ነው።
አርጀንቲና ይሏት ሀገር ከጥቁሮች ጋር ያላት ግንኙነት በበጎ የሚነሳ በደግ የሚወሳ አይደለም። በዘንድሮው የዓለም ዋንጫ በብሔራዊ ቡድን ውስጥ አንድም ጥቁር ያላካተተ ብቸኛ ሀገር የመባሏን ምክንያት ያጋጣሚ አይደለም። ይህ ይሆን ዘንድ ብዙ ተለፍቶ፣ ብዙ ሕይወት ጠፍቶ፣ ብዙ ሴራ ተሰርቶ፣ ብዙ ተደክሟል። አርጀንቲና ለአይኤምኤፍ ፖሊሲዋን ሸጣ ኢኮኖሚያዊ ውርደትን የተከናነበች የብሪቴን ውድስ ተቋማት ውድቀት ማሳያ ሆና የቀረች ሀገር ነች። ይችን ሀገር ሁዋን ፔሮን፣ ሁዋን ካርሎስና ጆርጅ ራፋኤል ቪዴላ የተባሉ ነፍጠኛ አምባገነኖች የመሯትን ብቻ አይደለችም። የናዚ ጨፍጫፊዎችን እነዚያን ሰውን በጋዝ ቻምበር አስገብተው የፈጩትን ጀርመናውያንን ያስጠጋችና ያስጠለለችም ሀገር ነበረች። እና አዶልፍ ኤክማንን እስራኤሎች ጎትተው ሸውደውና አንቀው እስኪወስዱባት ድረስ የእነዚያ የናዚዎች መሸሸጊያ ነበረች። ይህንን ጎምዛዛ የአርጀንቲናን ታሪክ እግር ኳስ በነ ሜሲ እግርና በነ ማራዶና እጅ እያሻሻለ ሊጽፍላት በብዙ ጥሯል። የፖለቲካና የእግር ኳስን የአንድ ሳንቲም ሁለት ገጽታነት ደጋግመው ከሚጽፉ ምሁራን መካከል አንዷ የሆነችው ብሬንዳ ኤልሴይ ይህ ስፖርት የዚያችን ላቲናዊት ሀገር መጥፎ ታሪክ ከልሎ እንደታደገ ስታስነብብ ዓለም እንኳንም ይህንን ሁሉ ኃጢአት አልሰማባቸው ያስብላል። የአርጀንቲናን ነገር ከመመልከታችን በፊት ተጋጣሚዋን አዲሷን ዝነኛ እንደ አርጀንቲና የበዳይ ታሪክ የሌላትን አገር እንተዋወቃት። ኬፕ ቨርዲ ምንድነች? የትስ ነች? ኢትዮጵያና ኬፕ ቨርዲ ምን ያገናኛቸዋል? Cape Verde is an archipelago located in the Atlantic Ocean, about 570 kilometers off the coast of Senegal in West Africa. አንድ ሰው ወደ ምዕራባዊ የአፍሪካ ጫፍ ሄዶ ከሴኔጋል በምዕራብ በኩል 570 ኪሎ ሜትር ከተጓዘ በኋላ አትላንቲክ ውቅያኖስ ላይ ከደረሰና አንዲት የፈረስ እግር የሚመስል ካርታ ያላት ምንም የየብስ ጎረቤት የሌላት ሁለገብ ውሃ የሆነች ሀገር ካገኘ ኬፕ ቨርዲ ደርሷል ማለት ነው ይላል። በዚህ ሰሞን በብዛት በጉግል ስትፈለግ የሰነበተችው ሀገር ኬፕ ቨርዲ ነች የሚለን የዩኤስኤ ቱዴይ ባልደረባው ሜግሃን ሃል ባጭሩ የምዕራብ አፍሪካ አካል የሆነች በአትላንቲክ ውቅያኖስ ላይ ያረፈች ውብ የደሴት ሀገር ናት። የተበታተኑ 15 ዋና ዋናና ትናንሽ ደሴቶች ተሰባስበው የፈጠሯት ይህች ሀገር ጠቅላላ ህዝቧ 520 ሺህ ገደማ ነው። ይህ ማለት ኢትዮጵያ ውስጥ ቢሆን የአብይ አህመድ መንግስት ለግድያ ከሚዳርገው ህዝብ የአንድ ዓመት ኮታ እንደማለት ነው። ይህችው ሀገር አጠቃላይ ኢኮኖሚዋ በጂዲፒ ሲለካ ወደ 3 ቢሊዮን ዶላር ገደማ እንደሆነ ይነገርለታል። ይህም ማለት ከሊዮኔል ሜሲ ሀብት በአንድ ሶስተኛ ብቻ የሚበልጥ ሲሆን ኬፕ ቨርዲን ለመግጠም ከተመዘገቡት ጠቅላላ የአርጀንቲና ተጫዋቾች ሀብት የሚልቀው በግማሽ ብቻ ነው። በሌላ አገላለጽ አንድ ሊዮኔል ሜሲ አለው ተብሎ የሚታመነው ከ1 ቢሊዮን የተሻገረ ሀብት ከኬፕ ቨርዲ ጂዲፒ የሚያንሰው በ3 ብቻ ነው ማለት ነው። የአርጀንቲናው እግር ኳስ ቡድን በረኛ ዲቦ ማርቲኔዝ ከአስቶን ቪላ በየሳምንቱ $150,000 ደሞዝ አለው። የኬፕ ቨርዲዋቸው ቮዚኒሃ ግን ለቪዛ $150 ከፍሎ እናቱን ወደ አሜሪካ መውሰድ ባለመቻሉ በዓለም ፊት ሲያለቅስ ታይቷል። የ25ቱም የኬፕ ቨርዲ ተጫዋቾች ደሞዝ ተደምሮ አንዱን አመቻችቶ በማቀበል ሁለተኛውንም ጎል በማስቆጠር ለሽንፈት የዳረጋቸው ሊሳንድሮ ማርቲኔዝ በማንቸስተር ዩናይትድ የሚያገኘውን ደሞዝ አይደርስበትም። ይህ የኬፕ ቨርዲ መገለጫ ሆኖ ብዙ ዘመን ቆይቷል። አገሪቱ ድህነት ያንገላታት ምድር ነች። የዓለም ባንክ እንደሚለው በኬፕ ቨርዲ ያለው ድህነት ከጦርነት ወይም ከፖለቲካ አለመረጋጋት እንደ ሌሎች የአፍሪካ ሀገሮች የመጣ ሳይሆን ከተፈጥሮ ሀብት እጥረትና ከድርቅ የመነጨ መዋቅራዊ ችግር ነው። ከሚንሳፈፈው ጨው በቀር እዚህ ግባ የሚባል ማዕድንና የተፈጥሮ ሀብት የላትም ኬፕ ቨርዲ። ይህች በውሃ ላይ ያረፈች በውሃ የተከበበች ሀገር ውሃም ይቸግራታል፣ ድርቅም ያጠቃታል፣ ዝናብም ይሸሻታል። እናም ለብዙ ዘመናት በድህነት የምትማቀቅ አገር ሆና ዘልቃለች። ከሀገሪቱ መሬት ለግብርና የሚሆነው 10% ብቻ በመሆኑ 75 በመቶ የሚሆነውን ፍጆታዋን ከውጭ ሀገር የምትገዛ ነች። ይሁን እንጂ የሀገሪቱ መንግስት በቀየሰው ጸረ ድህነት ፖሊሲ የሀገሪቱን ምንዱባን ቁጥር ከ3% በታች አውርዳለች። እናም ኬፕ ቨርዲያውያን ደስተኞች ናቸው። ብሔራዊ የቱሪዝም መፈክራቸውም ኖስትረስ ጭንቀት የለም የሚል ነው። ይህ ዝም ብሎ የተጻፈ ቃል ሳይሆን የህዝቡ የየዕለት ኑሮ ዘይቤም ሆኗል። የትም ቦታ ቢሄዱ ሰዎች ረጋ ያሉ፣ እንግዳ ተቀባይና ህይወትን ያላስፈላጊ ውጥረት በደስታ የሚመሩ ናቸው ይባልላቸዋል። አገሪቱን የፈጠሯት ፖርቱጋሎች ናቸው የሚሉ ጸሐፊዎች እነሱ ለባሪያ ንግድ መተላለፊያና መርከብ ማራገፊያ የብስ ምዕራብ አፍሪካ ውስጥ ባገኙ ጊዜ ኬፕ ቨርዲን ተጠቀሙ ይላሉ። የሆነው ሆኖ
ፖርቱጋሎችን ተጠቅመው አንስተው የተፋለሙና ለነጻነታቸውም የተዋደቁት ራሳቸው ኬፕ ቨርዲያውያን ናቸው። የአፍሪካ አንድነት ድርጅት ከተመሰረተ ከ12 ዓመታት በኋላ የድርጅቱ ወላጅ አባት ቀዳማዊ ኃይለ ሥላሴ ከተገረሰሱ ከአንድ ዓመት በኋላ እንደ አውሮፓውያን አቆጣጠር በ1975 ከቀኝ ገዥዋ ነጻ የወጣችው ኬፕ ቨርዲ ነጻ በወጣች በ3ኛው ቀን የድርጅቱ አባል ሆና ተመዝግባለች። ከዚያ በፊት ግን ለ513 ዓመታት በፖርቱጋል ቅኝ ተገዝታለች። አሁን በተለያዩ ሀገራት ኤምባሲዎች ያሏት ሲሆን አንዱ አዲስ አበባ ይገኛል። ለነጻነት መታገልን ውጤቱን ነጻነት በማድረግ ያሳየችው ኬፕ ቨርዲ ዲሞክራሲያዊ ፖለቲካና የስልጣን ሽግግር በማድረግ የምትታወቅ ደልቃቃ ሀገርም ነች። የዚያች ባህር ገብ ሀገር ዜጎች ፖለቲካ በመናገራቸው አይታሰሩም፣ አይገደሉም። በዚያች ውሃ ባጠራት ሀገር ነጻነት ውድ ዋጋ ተከፍሎበታልና ብሔራዊ መዝሙሩም ወንድሞች እህቶች ሆይ ስለ ነጻነት ዘምሩ፣ ተስፋችን ከአትላንቲክ የሰፋ ነጻነታችንን መንፈሳዊ ጥልቀቱ ኃያል ነውና ዘምሩ እያለ የሚቀጥል ነው። በዚች ደሴታማ ሀገር ላይ የሚኖረው ህዝብ ቁጥር ወደ 500 ሺህ አካባቢ ብቻ ነው ቢባልም በስደት በውጭ ሀገር በተለይም በአሜሪካና በአውሮፓ የሚኖሩ የኬፕ ቨርዲ ተወላጆች ቁጥር ከ1 ሚሊዮን በላይ ይገመታል። ትናንት ከዚች ደሴታማ ሀገር ጋር የተጫወተችው አርጀንቲና ግን 46 ሚሊዮን የሚልቅ ህዝብ አላት። ከዚህ ውስጥ ጥቁር የተባለው 0.06% ብቻ ሲሆን ይህ አሃዝ ግን ከ100 ዓመታት በፊት ብዙ ነበር። በአገሪቱ ዋና ከተማ ቦነስ አይረስ ብቻ 30 በመቶ የሚሆነው ህዝብ ጥቁር ነበር። ከአጠቃላይ የአገሪቱ ህዝብ ውስጥ ደግሞ ወደ 37% ጥቁር ነበር። ይህንን ህዝብ ግን አርጀንቲናውያንና መንግስታቸው አጥፍተውታል። አሁን ያሉትን ከ1 በመቶ በታች የሆኑትን ጥቁሮችም ክፉኛ የሚያገሉና የሚበድሉ መሆናቸው ይነገርባቸዋል። በትምህርት ቤቶች ውስጥ በአርጀንቲና ጥቁር ህዝብ የለም፣ ሁሉም አልቋል የሚል ትምህርት ለትውልድ ተሰጥቷል። ይህም አሁን ያለው ህዝብ ጥቁር አርጀንቲናውያንን እንደ አገሬው ሳይሆን እንደ ባዕድ ወይም መጤ አድርጎ እንዲመለከትና እንዲያገል አድርጎታል። የዚያችን አገር ውሎ አዳር የሚዘግቡ ሰዎች እንደሚሉት በአርጀንቲና ማህበረሰብ ውስጥ ኔግሮ ወይም ጥቁር የሚለው ቃል ከቆዳ ቀለም ባለፈ ዝቅተኛ የኑሮ ደረጃ ያላቸውን ድሆችን ወይም ወንጀለኞችን ለመሳደብና ለማንኳሰስ በዕለት ተዕለት ህይወት ውስጥ ጥቅም ላይ የሚውል ነው ይላሉ። ይህም በጥቁር ዘር ላይ የተመሰረተ አመለካከት በማህበረሰቡ አእምሮ ውስጥ ስር እንዲሰድ አድርጓል ይባልለታል። አርጀንቲናውያን የጥቁር ጠልነታቸው ምንጭ የአውሮፓ ናፍቆታቸው ነው የሚለውን የሚተርኩ ሰዎች በ19ኛው ክፍለ ዘመን መገባደጃ ላይ የአገሪቱ መሪዎች ስልጣኔ የሚመጣው ከአውሮፓ ብቻ ነው ብለው ያምኑ ስለነበር አገሪቱን ነጭና አውሮፓዊ የማድረግ ብሔራዊ ራዕይ ቀረጹ ሲሉ ያስነብባሉ። ይህ ፖሊሲ ጥቁርነትን ከኋላ ቀርነት፣ ነጭነትን ደግሞ ከስልጣኔ ጋር አያይዞ እንዲታይ የሚያደርግ ሆኖ ተተገበረ። አርጀንቲናውያን ጥቁርን እንዲህ አድርገው የሚጠሉት ለምንድን ነው የሚለው ግልጽ ከሆነልን እንዴት አጠፉት የሚለውን ለማብራራት ጥቂት ምንባቦችን እናገላብጥ። Did you know that Argentina's population is mostly descended from white European immigrants? Tiene la creencia de que es una Argentina blanca. So, if many Argentinians consider themselves white, what happened to indigenous people? ዘረኞቹ የአርጀንቲና መሪዎች ሀገሪቱን የአውሮፓውያን ብቻ የማድረግ ግልጽ እቅድ ነድፈው ጥቁሮቹ እንዲጠፉ ያደረጉት በበሽታና በጦርነት እንዲሁም በማባረር እንደሆነ ታሪክ ጽፏል። በ19ኛው ክፍለ ዘመን በነበሩ የእርስ በርስና የድንበር ጦርነቶች በተለይም ከፓራጓይ ጋር ባደረጉት ጦርነት ጥቁር ወንዶች ግንባር ቀደም ማገዶ እንዲሆኑ ተደርገው እንዲያልቁ ተደርጓል። ካኖን ፉደር ሆነዋል እንደማለት። በ1871 በቦነስ አይረስ የተከሰተው የቢጫ ወባ ወረርሽኝ በብዙ ጥቁሮች በሚኖሩበት ድሃ መንደር ሲቀሰቀስ መንግስት አካባቢውን ዘግቶ ህዝቡ እንዲያልቅ አድርጎታል። ጥቁር ሴቶች ከነጮች ጋር እንዲጋቡ በማስገደድና በሚሊዮን የሚቆጠሩ አውሮፓውያን በተለይም ከጣሊያንና ስፔን ወደ ሀገሪቱ እንዲገቡ በማድረግ በጥቂት 10 ዓመታት ውስጥ በጥቁርነታቸው የሚታወቁትን ህዝቦች ታሪክ ጨርሶ እንዲፍቃቸው አድርገዋል። ዛሬ የአርጀንቲና ብሔራዊ ቡድን ውስጥ አንድም ጥቁር ተጫዋች የማይገኘው የዚሁ የዘመናት ነጭ የማድረግ ፖሊሲ ውጤት ተግባራዊ ሆኖ ነው። ይህንን ፖሊሲ ብላንኮ ሜኒቶ ሲሉ ስም አውጥተውለታል። ኬፕ ቨርዲ ከአርጀንቲና ጋር ስትጫወት ሜዳው ላይ የታየው ፍልሚያ የስፖርት ብቻ ሳይሆን የታሪክና የማንነትም ትግል ጭምር ነበር የሚያስብለውም ይሄው ነው። የአርጀንቲና እግር ኳስ ተጫዋቾችም ሆኑ ደጋፊዎች
ደጋፊዎቻቸው በየስታዲየሙ ከዘረኛ ተግባራት ጋር ስማቸው የሚነሳበት ምክንያት ይሄው ነው። ትናንት ሁለት ጥቋቁር ተጫዋቾች አስደናቂ ጎሎችን ያስቆጠሩበት ግብ ጠባቂው ዲቦ ማርቲኔዝ ከካታር የዓለም ዋንጫ መልስ በፈረንሳዊ ኪሊያን ምባፔ ላይ ያሳየው ዘለፋም ሆነ ከጥቂት ወራት በፊት ቤኔፊካ ከሪያል ማድሪድ ሲጫወቱ ፕሪስቲያኒ የተባለ አርጀንቲናዊ ቪኒሲየስ ጁኒየርን ዝንጀሮ ብሎ ተሳድቧል መባሉ የዚሁ አካል ተደርጎ የሚወሰድ ነው። ፕሪስቲያኒ አፉን ሸፍኖ ዘረኛ ስድቡን በመሳደቡ ምክንያት የዘንድሮ ዓለም ዋንጫ ላይ አፍን ሸፍኖ መናገር ቀይ ካርድን የሚያስመዝዝ እንደሆን ተደርጎ ተጫዋቾች የሚቀጡበት ሕግ እንዲወጣ አድርጓል። የአርጀንቲናውያን ዘረኛ ተግባር እንዲህ ያለን ሕግ የሚያዋልድ ሆኗል። በቅርቡ የአርጀንቲና ብሔራዊ ቡድን ተጫዋቾች የኮፓ አሜሪካን ዋንጫ ካሸነፉ በኋላ በአውቶቡስ ውስጥ ሆነው የፈረንሳይ ብሔራዊ ቡድን ጥቁር ተጫዋቾችን ማንነት የሚያንቋሽሽ ዘፈን ሲዘፍኑ የሚያሳይ ቪዲዮ የቼልሲው ኢንዞ ፈርናንዴዝ በኢንስታግራም ገጹ ላይ በቀጥታ ሲያሰራጭ ታይቶ ነበር። ዘፈኑ ፈረንሳይ ውስጥ ይጫወታሉ፣ ወላጆቻቸው ግን ከአንጎላ ከካሜሩንና ከናይጄሪያ የመጡ ኔግሮች ናቸው የሚል ዘረኛ መልእክትን ያስተላለፈ ነበር። በዚህም የፈረንሳይ እግር ኳስ ፌዴሬሽን ለፊፋ ይፋዊ ክስ ለመመስረት ተገዷል። እንደ ቦካ ጁኒየርስና ሪቨር ፕሌት ባሉ የአርጀንቲና ክለቦች በደቡብ አሜሪካ የሊበርታዶሬስ ዋንጫ ጨዋታዎች ላይ ከብራዚል ክለቦች ጋር ሲጫወቱ የአርጀንቲና ደጋፊዎች ወደ ጥቁር የብራዚል ተጫዋቾችና ደጋፊዎች በመዞር የዝንጀሮ ምልክት ማሳየትና ሙዝ መወርወርም የተለመደ ተግባራቸው ነው። ኬፕ ቨርዴ የተፋለመችው እንዲህ ያለውን ታሪክና ስብስብም ጭምር ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።